ቤተሰብ ተመልሼ መጥቻለሁ። ትላንትና ሰምረት ቤኪና ፍፄ እንግዲህ በሰጡት መልስ እኔ በጣም ደንግጫለሁ። ግን ተለያዩ የሚባል ርዕስ አይቼ ከላይ በጣም 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 ነው የደነ ማለት አንድ ያስታርቋቸዋል፣ ነገ ተስፋ ይሆኑናል፣ ይታረቃሉ፣ ሰላም ይወርዳል ማለት ያው ነገሩ ከነሱ አያልፍም። ቤኪና ፍፄ እርግጠኛ ነኝ ዝም አይሉም፣ ያስታርቋቸዋል ብለን የምናስባቸው ሰዎች ተለያዩ ብለው ርዕስ ጽፈው ሳያቸው በቃ ነፍስና ስጋዬ ቡጭቅ ነው ያለው። በቃ ቡጭቅ። ምክንያቱም እኔ በቃ ከዛሬ ነገ አሁን ሶሲ ተብዬዋና ዳኒ ተብዬው ከሁለቱ ህይወት የሚወጡ ከሆነ ከነሱ ጋር መገናኘት ካቆሙ ቢያንስ ፍፄ ተቆጥቶ እና ቤኪ ተቆጥተዋቸው ሁለቱንም መክረዋቸው አንድ ያደርጓቸዋል የሚል ትልቅ ተስፋ አለኝ። እና ትናንትና ግን ገብቼ ያንን እንትን ስሰማ በጣም ነው የተናደድኩት፣ እውነት ለመናገር ማለት ነው። እኔ የምለው መለያየት እንደዚህ ቀላል ነው እንዴ? እንዴት ነው የምታስቡት? እንዴት ነው ተለያይተዋል ብላችሁ እናንተ ራሱ ይህን ርዕስ መጻፍ፣ እንደዚህ ማውራት፣ ኦዲየንስን ተስፋ ማስቆረጥ። ኦዲየንስ ታውቃላችሁ ብዙ ሰው እንደሚታመም ታውቃላችሁ። ግን ቢያንስ አሁን ፕራንክ ነው ወይም ደግሞ ይታረቃሉ በሚለው እየተጽናኑ ነው እንጂ ያለው በሀይሚና በብሩኬ እኮ እውነቴን ነው የእነሱ ቤተሰቦች እኮ በጣም ልዩ ናቸው። የሀይሚና የብሩኬ ቤተሰቦች እግዚአብሔርን በጣም ልዩ ናቸው፣ የሚለዩ ናቸው እኮ። ራሴን አሳልፌ እሰጣለሁ የሚሉ እህቶች እኮ ናቸው ያሏቸው። ራሴን አሳልፌ እሰጣለሁ ለሀይሚ ስትል የሆነ ጊዜ ላይ ሰምቻለሁ። አንዱ ራሴን አስባችሁታል? እስከ ሞት ድረስ ማለት ነው። እህቶች አሉ በየማዳም ቤቱ መከራቸውን የሚበሉ ከማዳም ጭቅጭቅ ጋር ከነሱ ሀሳብ ጭንቀት ጋር ከለቅሶ ጋር ምግብ ሳይበሉ ውሃ ሳይጠጡ አሁን ላይ እጅግ በጣም እየተጨነቁ ያሉ እህቶች አሉን። ስለዚህ ቢያንስ ለነሱ ማሰብ እነሱ ቢያቀታቸው እናንተ ማሰብ አለባችሁ እንዴ። እኔ በጣም ቆሌን የተገፈፈው እንደዛ ስሰማ ማለት ነው። እንደዛ ርዕሱን ሳየው ገና በጣም ነው የደነገጥኩት። እንዴ ሀይሚና ብሩኬ እንደው እንዴት ነው ሊለያዩ? የባሰ የከፋ ነገር በቃ አሁን እኮ ከነሱ ጋር እየመጡ እኮ ስለሆነ ከነሱ ሲና ከነዳኒ ጋር እየተጨቃጨቁ ስለሆነ ምናምን በቃ ነገሩ እነሱ ራሳቸው ይፈቱታል በሚል ነው እንጂ እንዴ ቤተሰቦቻቸው ጋሽዬ ዝም ይላል እንዴ? ይመጣ የለ እንዴ? እሙሽዬ ዝም ትላለች እንዴ? እሙሽዬ እኮ ለሀይሚ እናት ናት። ጋሽዬ እኮ ለብሩኬ አባት ነው። እና እንዴት ነው ዝም ሊሉ የሚችሉት? መሌና ሀብቴ እኮ የብሩኬ ወንድም ብቻ ሳይሆኑ የሀይሚ ወንድሞችም ናቸው እኮ። እንዴት ነው እዚህ ደረጃ ሲደርሱ ዝም ብለው ሊያዩዋቸው የሚችሉት? ሲለያዩ መለያየት እንደዚህ ቀልድ ነው እንዴ? እንዴት ነው ተለያዩ ብላችሁ ልታወሩ? እውነት ግን አንድ ነገር ልናገር ግን፣ ይቅርታ ቤተሰቦች፣ ለቃሉ ይቅርታ እንዴ ዳኒ እኮ ወንድም ጓደኞቹ ሁሉ እኮ እየተቆረቆሩለት ነው ያሉት። እግዚአብሔርን በጣም ብዙ ልጆች አይቻለሁ እየተቆረቆሩ ለሱ ትክክል ነው እያሉ ማለት ነው። ስለዚህ ፍፄ ቤኪ ለምንድን ነው ለነዛ ሰዎችስ መልስ የማትሰጡት? በእርግጥ አዎ ተናግራችኋል፣ ከህይወቱ ውጣ ምናምን ስትሉ ነበረ። ግን ደግሞ ጠጋ ብላችሁ ገፋ ብላችሁ ተጋፈጡት። ጓደኛችሁ ነው ብሩኬ፣ ትወዱታላችሁ፣ ታከብሩታላችሁ። ሀይሚ እህታችሁ ናት። ለእናንተ ብዙ ዋጋ የከፈለች ልጅ ናት። የራሷን ቤት እየተወች በየእናንተ ቤት የምትዞር ልጅ ናት እንዴ። እና ታዲያ በጸባይም ቢሲሩ በኩርኩም ራሱ ብትሏት አሁን ሀይሚ ታናሽ እህታችሁ ናት። አሁን እንደው ሀይሚን ተቆጥታችኋት ተጠግታችሁ እንደው ሀይሚ በፈጠረሽ ታይ ይህን ነገር ብላችሁ ቀርባችሁ በአካል ማለት ነው አጠገቧ ሆናችሁ ለምናችኋት ሀይሚ እውነት እምቢ አለች። እውነቱን እንነጋገር፣ ለምናችኋታል። መለመኑን ተውት፣ እኔ እንድትለምኗትም አይደለም፣ ግን እንደው ጠጋ ብላችሁ ቢያንስ ቀረብ ብላችሁ ሀይሚ እንዴት እንደዚህ ይሆናል? ይሄ ነገር ትክክል አይደለም። ዳኒንም ቢሆን ቀረብ ብላችሁ ጠጋ ብላችሁ ለምንድን ነው ከእነሱ ህይወት የማትወጣው? እንዴት እስኪ ያስከውን መረጃ እስኪ ለእኛ ሳይህም ብላችሁ አታፋጥጡትም እንዴ?
ወይኔ አጠገባቸው አለመኖሬ፣ ወይኔ ሀይሚና የብሩክ ጓደኛ አለመሆኔ፣ ወይኔ እስኪ ዳኒን አታፋጥጡትም እንዴ? አምጣ ፋይሉን አምጣ ብላችሁ ምንድነው ለሀይሚ ያሳያት ፋይል ለምን አታመጣም? ለእኛ አታሳየንም ወይ? ህይወት አበላሽተሃል ብላችሁ አታፋጥጡትም? ሄዳችሁ አትይዙትም? ሀይሚንስ ምንድነው ያሳየሽ? እስኪ ውሸቱን ነው ብላችሁ አትጋፈጡትም? ብሩኬን ጠጋ ብላችሁ ተቆጥታችሁ ጓደኛህ ነን እኛ ብዙ ነገር አብረን አሳልፈናል፣ በልተናል፣ ጠጥተናል ብላችሁ በቃ ነገሩን ከዚህ ሴትዮ የምጠቅምህ አይደለችም፣ የምትሆንህ አይደለችም። እቺ ሴትዮ ከእናንተ ህይወት ጋር አብራ የምትሄድ አይደለችም። በምንም ልትገናኙ በላይፍም በምንም በፊዚካልም በእድሜም ልትገናኙ አትችሉም። የእናንተ ጓደኛ ልትሆን አትችልም ይቺ ልጅ። ስለዚህ ለምንድነው ከህይወትህ ማታስወጣት? ሀይሚ ይቺ ሴትዮ ከህይወትህ ከወጣች እኮ ሰላም ይፈጠራል። ሀይሚዬ ይቅርታ ትቀበላለች፣ ነገሩ ሁሉ ያልቃል፣ ይፈታል ብላችሁ አትይዙትም? ብሩኬን ምንድን ነው እዚህ መታችሁ ተለያዩ እያላችሁ የምታወሩት? ትክክል ነው እንደዚህ ማድረግ? እስኪ እንደው ቤተሰብ ይሄ የተናገርኩት ነገር ትክክል ካልሆነ እስኪ ኮሜንት ስር ጻፉልኝ። ይሄ ነገር የእውነት ትክክል ነው ማለት እንደዚህ ብለው ቢሏቸው ሁለቱ መሸነፍ አቅቷቸው ነው? እናንተ ዝም ብላችሁ ኧረ የምር እኔ እንጃ። ሀይሚና ብሩኬማ ሰው አጥተዋል። እውነት ለመናገር ነገሩ በጣም ቀላል ነው። ሀይሚና ብሩኬ አሁን የተጠሩበት በጣም ቀላል ነው፣ የሚያለያይ አይደለም። ግን ሁለቱም እልህ ውስጥ ናቸው። በመካከል ገብቶ ግን ሁለቱንም የሚያመካክራቸው የሚቆጣቸው ሰው እስካሁን አላገኙም። በአካል ቀርቦ ሁሉም በቪዲዮ ለየራሱ ቪዲዮ ነው የሚሰራው የሚለቀው። እውነቴን ነው የምላችሁ። እንደው ስህተት ካለብኝ አርሙኝ። ምናልባት ይቅርታ ብያችኋለሁ ይሄን ቃል ለመናገሬ አጥፍቼ ሊሆን ይችላል። የተናገርኩት ቃል ግን በእኔ ትክክል ነው። ለእናንተ ስህተት ከሆነ ንገሩኝ። ሁለቱንም አንድ ላይ ሆነው ተቆጥተው አንቺም ውጪ እነዛንም ውጡ፣ በቃ በጸባይም ሆነ በጉልበት የጓደኞቻችንን ህይወት አታበላሹ፣ በቃችሁ ከዚህ በላይ ብለው ቢቆጧቸው፣ ሀይሚና ብሩኬን ደግሞ ለብቻቸው ቁጭ አድርገው ለምንድን ነው እንደዚህ አንቺስ ምን አይተሽ ነው ያየሽው? ምንድን ነው በአሁን ሰዓት ቴክኖሎጂ በረቀቀበት የውሸት ነገር አሳይቶሽ ብለው ቢቆጧቸው፣ ሀይሚ ላይ ያዩትን ጥፋት እንደዚህ ለምን ታረጊያለሽ ብለው ጠጋ ብለው ቢመክሯት ቢቆጧት፣ ብሩኬንም እንደዛው። ይህ ነገር እስካሁን አላለቀም፣ ያልቅ ነበር ግን አይደለም፣ እንደዛ አልተደረገም እስካሁን። ስለዚህ ተለያዩ የሚባል ነገር የለም በእነሱ። እንደዚህ እያላችሁ እኛና ተስፋ አታስቆርጡንም፣ አታታሉንም። እና ብዙ ለፈለፍኩ መሰለኝ በቁጣ እና ያሳዝናል። ለማንኛውም ይለያያሉ የሚለው ነገር ተውት። እነሱ መቼ የሚለያዩ አይደሉም። ፈጣሪን ያገናኛቸው።